በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድስት ሥላሴ በአብርሃም ቤት ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሁላችንም ጋር ለዘላለሙ ይሁንና ሥላሴ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት ስንኳ ያህል ምግብ ምን አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እነዚያ እንግዶች እርስ በራሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህን ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያም ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ሥጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ሥጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ሥጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጄ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመርና አብን ካጠበ በኋላ ወልድና መንፈስ ቅዱስም ታጥበው አገኛቸው፣ ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀርቶ
አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ በብሩህ ልቡና እና በንቁህ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ እራትህን በጊዜው ብላ፣ መጠጥህንም ጠጣ እንጂ ጾምህን አትደር አሉት። ይህንንም ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ድንቅ ሥራዎች ሁሉ ፈጽመው ተደነቁ። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በሁላችንም በሕዝበ ክርስቲያኑ ላይ ይኑር ለዘላለሙ በእውነት ይሁን አሜን።